የቅዱስ ጊዮርጊስ የእግር ኳስ ክለብ የመፍረስ አደጋ እየገጠመው እንደሆነ ተሰምቷል። የአራት ወር ደመወዝ እንዳልተከፈላቸው ጭምር ነው እየተነገረው ማለት ነው። እንግዲህ ፕሪሚየር ሊጉ ሁለተኛው ዙር ጨዋታ መጀመሩን ተከትሎ በርካታ ተጫዋቾችም ፈቃደኛ እንደዚሁም ደስተኛም እንዳልሆኑ ጭምር ነው ወደ ሁለተኛ ዙር ልምምድ ሜዳ ለመግባትም በዚህም በወጣቶች ነው እንግዲህ በርካታ ልምምዶችን ሲያደርግ የነበረው ዋናዎቹ ብዙም ደስተኛ እንዳልነበሩ ነው። እንደዚሁም ደግሞ አዲስ የተሾመው አሰልጣኝ ለማግባባት እየሞከረ እንዳለም ጭምር ነው የተነገረው። በዚህም እንግዲህ በትናንትናው ዕለት በነበረው የፕሪሚየር ሊጉ ጨዋታ ቅዱስ ጊዮርጊስ እንደዚሁ 3-0 ተሸንፏል። በመድን እጅግ አስደንጋጭ ሽንፈት ነው ያጋጠመው። አሁን ላይ ቅዱስ ጊዮርጊስ 11ኛ ደረጃ ነው የሚገኘው በ24 ነጥብ ብቻ በመሰብሰብ ማለት ነው። ከአሁን ቀደም እንደሚታወቀው ቅዱስ ጊዮርጊስ መጀመሪያ አካባቢ ለዋንጫ የሚወዳደር የሚመስል እጅግ ጠንካራ ክለብ ነበር። አሁን እንግዲህ በዚህ በደሞዝ ምክንያት መዳከመውም እየተነገረ ነው የሚገኘው። ከዚህ ጋር በተገናኘም ከአሁን ቀደም እንግዲህ ክለቡ እጅግ ጠንካራ የፋይናንስ ስርዓት የነበረው ሲሆን አሁን ግን ከፍተኛ የሆነ የፋይናንስ ስርዓቱ እንግዲህ መዳከሙ እየተነገረ ነው። ሁለቱ ፖለቲከኞች ቀርበው እንዲከራከሩ ብዙዎች ጥያቄ እያቀረቡ ነው የሚገኙ ወጣት ፊደል ቢያ እና እንደዚሁም ደግሞ ከብልጽግና ነው ወክለ እንደዚሁ ሚስጥረ ስላሴ ኢህአፓን ወክለ ሁለቱ ወጣት ፖለቲከኞች ክርክር እንዲያደርጉ ብዙዎች ሀሳብ እያቀረቡ ነው የሚገኘው። እናንተስ ምን ትላላችሁ በዚህ ጉዳይ? እውነት ለመናገር ሁለቱ ቢቀርቡና ክርክር ቢያደርጉ፣ ምክንያቱም ሁለቱም ወጣት ስለሆኑ የፖለቲካውን ዑደት ወይም ደግሞ ያለውን የወጣቱን ትኩረት ይስባሉ ተብሎ ነው የተጠበቀው። እነዚህ ሁለት ፖለቲከኞች እንግዲህ ክርክር ያደርጋሉ አድርገውም የሚጠበቅ ቢሆን፣ ነገር ግን በርካቶች በዚህ ጉዳይ ሀሳብ እየሰጡበት ነው የሚገኘው። ሀሳብ አስተያየት ካላችሁ አስቀምጡልን። ምን ሀሳብ አላችሁ? ማንን ታደንቃላችሁ? በሚለውም ሀሳብ መስጠት ትችላላችሁ። አዳዲስ መረጃ እንደደረሳችሁ ሰብስክራይብ፣ ፎሎ አድርጉልን። መልካም ቆይታ። ዶናልድ ትራምፕ በምክር ቤቱ ለሁለቱ ምክር ቤት ያቀረቡት ንግግር መነጋገሪያ እንደዚሁም ደግሞ አንዳንዶችም መሴቶቹም እንደነበረ የተነገረው በርካቶች ድጋፍ የሰጡት የዶናልድ ትራምፕ አሜሪካ ተመልሳለች፣ ብዙዎች ይተቹኛል፣ ነገር ግን አሜሪካ አሁንም እየተመለሰች ነው፣ ወደ ሀያልነቷ ተመልሳለች ሲሉ ተናግረዋል። ሪፐብሊካኖች በከፍተኛ ሁኔታ ሲደግፉ ነበር፣ ዲሞክራቶች ደግሞ ሲተቹ ነበር። 30 የሚሆኑ የዲሞክራት ተወካዮችም እንዳልተገኙ ጭምር ነው የተነገረው። ከዚህ ጋር በተገናኘ እንግዲህ በርካታ ቁጥር ያላቸው ሪፐብሊካኖች ማለት ነው በስፋት ሲከታተሉና ሲደግፏቸው ነበር። ዲሞክራቶች ግን ተቃውሟቸው አሁንም እንደቀጠለ ነው። ቪዲዮ ልጋብዛችሁ፣ እናንተ ግን ሀሳብ አስተያየታችሁን አስቀምጡልን። ሰብስክራይብ ያደርጋችሁ አብራችሁ Our country is winning again. In fact, we're winning so much that we really don't know what to do about it. People are asking me, please, Mr. President, we're winning too much. We can't take it anymore. We're not used to winning in our country. Until you came along, we're just always losing, but now we're winning too much. And I say, no, you're going. የእስራኤሉ ፕሬዚዳንት አይዛክ ሄርሶግ ከጠቅላይ ሚኒስትር አብይ አህመድ እንደዚሁም ደግሞ ከፕሬዚዳንቱ ጋርና እንደዚሁም ደግሞ ከጌዲዮን ጢሞቴዎስ ግን ጠንከር ያለ ውይይት ማድረጋቸውን ይፋ አድርገዋል። ከዚህ ጋር በተገናኘ ከዶክተር አብይ አህመድ ጋርም እንደዚሁ የራት ግብዣ ፕሮግራም እንደነበራቸውና በርካቶች ሚኒስትሮች በተገኙበት የራት ግብዣ ፕሮግራም እንደነበረም ጭምር ነው በተለያዩ ማህበራዊ ድረገጾች የተዘዋወሩ የሚገኙት። ከዚህ ጋር በተገናኘ ግን እንደሚታወቀው ከሰሞኑ አንድ የተወሰኑ ጋዜጦች ላይ ከፍተኛ ትችት እየዘነበባቸው እንደሆነ ይታወቃል። ወደ እስራኤል ለምን ሄዳችሁ በማለት ማለት ነው። እንግዲህ ያንን ወደ ኋላ ያስቀራል ተብሎ የታለመለት ጉብኝት ነው። እናንተ በዚህ ጉዳይ ለማንም ሀሳብ አስተያየት ተሰጡበት፣ በጋዜጠኞቹ ጉብኝትና እንደዚሁም በዚህ በፕሬዚዳንቱ ጉብኝት ላይ ማለት ነው። ግን የእስራኤሉ ፕሬዚዳንት ዶክተር አብይን ጨምሮ እንደዚሁም ፕሬዚዳንቱና የውጭ ጉዳይ ሚኒስትርን በከፍተኛ ሁኔታ ውይይት አድርገው የተለያዩ ጉዳዮችን እንደተወያዩና ስምምነት ላይ እንደደረሱም ጭምር የሚገልጽ መረጃ ወጥቷል። ይህን ይመስላል የነበራቸው ጉብኝት ማለት ነው። ከዚህ ጋር በተገናኘ ግን ጋዜጠኞች ላይ የሚቀርበው ትችት አሁንም እንግዲህ እንደቀጠለ ነው። አሁን እናንተ ማሰብ ሲስተሩበት ይህ ነገር ቢቀር እንላለን በመልክታል። በፌስታል ጉዳይ አስደሳች ነገር ተሰምቷል። የኢትዮጵያ አካባቢ ጥበቃ ባለስልጣን በደረቅ ቆሻሻ አያያዝ አወጋገድ አዋጅ 1383/2017 መሰረት የፕላስቲክ ማሸጊያ ማለት እቃን ከብክለት ወይም ከብክለት ለመከላከል ወይም ደግሞ ከሌላ ነገር ጋር እንዳይቀላቀል ለማድረግ የእቃው አምራች የሚያመርተው እንደሆነ ይታወቃል ይላል በአዋጁ ማለት ነው። በዚህ መሰረትም የምግብ የባልትና ውጤት እንደዚሁም የላውንደሪ አገልግሎትና የሌሎች ምርት ለማሸግ የሚውሉ
የፕላስቲክ ማሸጊያዎች በአዋጁ የተፈቀዱ መሆናቸውን ነው የገለጸው ማለት ነው። ስለዚህ የባልትና ውጤቶች እንደዚሁም ደግሞ የምግብ ወይም ምግብ እንግዲህ ምግብ በትእዛዝ የሚያስረክቡ ማለት ነው ለእነሱና እንደዚሁም ለላውንደሪዎች አዋጁ እንደፈቀደላቸው ፌስታል መጠቀም እንደሚችሉ፣ ነገር ግን በአወጋገዱ ጉዳይ ግን ቅጣቱ ተመሳሳይ እንደሆነ አዋጁ እንደሚከለክል ሲወገድ በጥንቃቄ መወገድ እንዳለበት የሚል አዋጅ መውጣቱ ሲነገረው ይሄ እንግዲህ እጅግ አስደሳች ነው የተባለው። ምክንያቱም በዚህ ጉዳይ ብዙዎች ሲጨነቁበት የነበረ ጉዳይ እንደሆነ ይታወቃል። ነገር ግን አሁን ለባልትናና ለምግብ ለላውንደሪ መፈቀዱ ተሰምቷል። መኖሪያ ቤት ውስጥ ሲጋራ ሊያስገባ የሞከረው ግለሰብ በቁጥጥር ስር መዋሉ ነው የተነገረው። ዘካሪያስ ሀብተ ማርያም የተባለው ግለሰብ የካቲት 12 ቀን በፌዴራል ማረሚያ ቤት የዝዋይ ማረሚያ ቤት ነው ለፀሐይ ጽድቆ ለተባለ ግለሰብ ነው ሲጋራ ለማስገባት የሞከረው የተባለው። ይህም ግለሰብ በፖሊሶች ቁጥጥር ስር መዋሉ የተነገረው ሲገቡ በነበረ ጠንካራ ፍተሻ ታውቆበት በቀጥታ ወደ ፖሊስ ጣቢያ ሄዶ እንደዚሁም ክስ ተመስርቶበት 3 ዓመትና እንደዚሁም የ3 ወር ይቅርታ 3 ወር እና እንደዚሁም የ7,000 ብር መቀጮ እንደተቀጣ ነው የተነገረው። ፖሊሶች እንዳሉት ከሆነ ይህ አደገኛ ወንጀል እኛም ለመከላከል የሚያስቸግረን ወንጀል በመሆኑ ይህ እንግዲህ በቁጥጥር ስር ውሎ የ3 ወር እስራትና እንደዚሁም የ7,000 ብር ቅጣት እንዲቀጣ ፍርድ ቤቱ መወሰኑንም ይፋ አድርገዋል። በዓለማችን ላይ አሉ ከሚባሉ የእጽ አዘዋዋሪዎች መካከል እንግዲህ ሜክሲኮ ትታወቃለች። በሜክሲኮም አሉ ከሚባሉ እጽ አዘዋዋሪዎች ወይም በዓለም አቀፍ ደረጃ ማለት ነው እንደ ኤልሜንቾ የሚያክል የለም ነው የሚባልለት። በቢሊየን የሚቆጠር ሀብት ያለውና እንደዚሁም ደግሞ ከፍተኛ ቁጥር ያለው ተከታይ ያለው የራሱ ወታደር ያለው የራሱ የሆነ የጦር መሳሪያ ማምረቻና መኪና መገጣጠሚያ ጭምር ያለው እንደዚሁም ደግሞ እስከ ሰርጓጅ መርከብ ለመስራት የሞከረ ይሉታል ኤልሜንቾ። ኤልሜንቾ በሜክሲኮ እንግዲህ በርካታ ግዛቶችን የተቆጣጠረ በኃይል የሚኖር ነው። መንግስትን እንደዚሁ የሚገዳደር ኃይል ያለው እንደሆነ ይታወቃል። ኤልሜንቾ በኮምፒውተር እውቀቱም እጅግ የላቀ በመሆኑ በርካታ ሀገሮችን በመቅጠርም የሜክሲኮን ወታደራዊ እንቅስቃሴ ሙሉ ለሙሉ ሲከታተል የቆየ ነው። የራሱ የሆነም እንደዚሁ የራዲዮ ጣቢያ ያለው ራሱ የሰራው እናም ከ10 ሺህ ከሚጠጉ ወታደሮች ጋር ብቻ የሚገናኝበት ነው። ራሱ አንቴና ዘርግቶ ማለት ነው። ኤልሜንቾ እንግዲህ ዝም ብሎ ቀላል ሰው አልነበረም። በሜክሲኮ ውስጥ በሆቴሎች እንደዚሁም በመንግስት መስሪያ ቤቶች ከፍተኛ ክፍያ እየከፈለ ደህንነት ወይም እያንዳንዷን የመንግስትን መረጃ ይቀበል ነበር የተባለው። ይህን ሰውዬም አሜሪካ ለመግደል 15 ሚሊዮን ብር የ15 ሚሊዮን ዶላር እንደዚሁ በጅታ ነበር። ነገር ግን አልቻለችም። ሜክሲኮና አሜሪካ ይህን ሰውዬ ለመግደል ለበርካታ እንግዲህ ዓመታት ኤልሜንቾ ነበረ ሬዲዮ ለመጥለፍ በቢሱ እንቅስቃሴ ቦታ ለሚለው እንደዚሁም ከመጨረሻ ላይ በ59 ዓመቱ ብርም በከፍተኛ ሁኔታ እንደሚሰበስብ ታውቀው ከግድያው ራሱ የሆነ ራዲዮ ተልጭ ራሱ ከሚያስተዳድር ህጻናት የሚያገናኝ መቶ በ10 ሺህ የሚቀጠሩ ዘማት ሲሆኑ ወታደሮች አሉ። ግን ኤልሜንቾ ውስጥ በቢሊዮን ቦዲጋርድ የራሱ ወታደሮች አሉት። በአደንዛዥ ዕፅ ማለት መንግስት እንግዲህ 59ም ያሉት ጭምር መጨረሻ ላይ ትልቅ ሰው ነው የሚሰሩ መጨረሻ አመት እንግዲህ ሄል የሚደረግባቸው ተናገሪ ግን አሁን የ9 ዓመት ከፍተኛ ሁኔታ እየበጠበጣት ነው የሚገኝ። እንግዲህ ኃይል ነው የሜክሲኮን ከተማ እያመሱ እንግዲህ ያሳዛኙት ክስተት ነው የተከሰተበት። ነገሮች ማቃጠል ከባድ የህብረት ማውደምና በሱ ሞት ላይ ጉዳት በማድረስ ላይ ነው ከተማን በከፍተኛ ሁኔታ እያመሱ ተገናኙ። መረጃ የሚወጣ ከልጅላችሁ የደረሰን መረጃ የሚያሳዩ አዘዋዋሪ ነበር።